ለማታውቁት ሰዎች ኢትዮጵያን ሬዲዮ ኦልሞስት ከ5 አመት አካባቢ ሀዲስ አዘጋጅ ቆይቻለሁ። ከዛ በፊት አሁንም ጭምር የተለያዩ የኢንተርኔት ወይም ለና ለሲኒማ የሚሆኑ የተለያዩ ዶክመንተሪዎች እና ፊልሞችን ያዘጋጀው ሳቀርብ ቆይቻለሁ። እነኚህ ፊልሞችና የሬዲዮ ፕሮግራሞቹ በአጠቃላይ የሚያተኩሩት እንዴት አድርገን ይሄ ኒው ወርልድ ኦርደር የተባለ የሚታወቀውን የሰይጣን መንግስት ወይም የሰይጣን አጀንዳ በአለም ላይ እንዴት አድርገው እነኚህ በስውር የሚሰሩ ሀያላን መንግስታት እንደ የተንቀሳቀሱ ያለበትን ሁኔታ ለማታውቁ ወገኖቼ ለማስተማር ነው። እኔ እንግዲህ አሁን ኦልሞስት ወደ 26 አመት ሆኖኛል በእንግሊዝ ሀገር ስኖር እና በዚህ 26 አመት ውስጥ በተለያየ ሁኔታ ያዩዋቸውን ባይኔ ያዩዋቸውን በጣም የሚደንቁ በፊት ለፊት ስናያቸው ምንም ትርጉም ሊሰጡ የማይችሉ የሚመስሉን ግን ከጀርባ የተለየ ሚስጥራዊ የሆነ የሰይጣን አጀንዳ ያለው ነገሮችን ባይኔ በዚህ ከተማ ውስጥ ተዘዋውሬ ለማየት ይችላል። እንግዲህ እነኚህ ነገሮች ማየት ለሚፈልግና መረዳት ለሚፈልግ ሰው በግልጽ የሚታዩ ናቸው። እርግጥ በተለያዩ ሚስጥራዊ በሆኑ ምልክቶች፣ ስሞች፣ ቀለማት ተደብቀዋል። ማየት ለሚችል አይን ላለው ግልጽ ሲሆን ማየት ለማይችል አይን ላለው ደግሞ የተሰወሩ ናቸው እነኚህ ነገሮች እና ኦልሞስት ለዛሬ 15 አመት ጀምሬ ራሴን እንዴት አድርጌ ነው አይኔን ከፍቼ እነኚህ ነገሮች ምረዳው ሚስጥራቸው ምንድነው ይሄንን የተማርኩት ነገር ደግሞ እንዴት ነው ለወገኖች የማካፈለው በሚል ላይ እንግዲህ 15 አመት በላይ ሆኖኛል። ይሄንን የምስጥራዊ ዓላማቸውን ሳጠና በዚህ ረድፍ የተለያዩ መጽሐፍትና ተጽፈዋል። የተለያዩ ሰዎችም የተለያዩ ምስክርነት ሰጥተዋል። ከተለያየ ዓለም ክፍል የመጡ ሰዎች ይሄንን ነው እንግዲህ እኔም ከዛም ከዚህም ብዬ የቃረምኩትን በተለያዩ ፊልሞች ሳቀርብ የነበረው በሬዲዮ ፕሮግራሞች ስናገር የነበረው ይሄ የሚጠቅመን ለምንድነው የሚጠቅመን? አሁን ብዙዎቻችን አይደለም በሌላው በኢትዮጵያ የሚኖሩ ወንድሞቻችን ወቶቻችን ብቻ ሳይሆን በዚህም ሀገር እንኳን ይያሉ ይሄ ነገር የማይረዱ እንዲሁ ዝም ብለው ሳይረዷቸው የማየት አይኑን ያላዳበሩ ብዙ ወንድሞች ስላሉ ይሄንን ነገር እንዴት እንቃና እንጂ እኛ አባቶቻችን ልጆች ነን። ኢትዮጵያዊነት እንደገና መወለድ መቻል አለበት። ኢትዮጵያዊ በማንነቱ ፍለጋ የሚለው ጉዞ ነው እንግዲህ አሁን። ስለዚህ በተለያየ እንግዲህ ከዛሬ ጀምሮ ይሄ የመጀመሪያው ክፍል ነው ዛሬ የማቀርበው። እንግዲህ ወደ ከዛው ከመኖሪያ ቤት የተነስቼ እንግዲህ ወደ ለንደን ከተማ የተለያዩ ክፍሎች ይዣችሁ ሄዳለሁ። በአንድ ቀን የምናቀርበው ፕሮግራም አይደለም፣ በጣም ብዙ ነገሮች ናቸው። በለንደን እንግዲህ በዚህ ኦከልት ወይም ስውር የሆነ የሰይጣን አጀንዳ ያለበት ከተማ ነው። ስለዚህ ህንጻዎቹ፣ መንገዶቹ፣ የፍሪሜሰነሪ ቢልዲንጎቹ ሁሉ እያንዳንዱ ነገር እንግዲህ ይሄንን የምንዳስስበት ሁኔታ ነው ያለው። እንግዲህ ቀስ በቀስ እኔ ባይኔ ያየሁትን እናንተ መልሳችሁ ባይኔ የተለያየ የዓለም ክፍል ያላችሁ በአገር ውስጥም በውጭም ያላችሁ ኢትዮጵያኖች እንግዲህ ድሩና አግኝታችሁ በእንግሊዝ ሀገር መጣችሁ እነኚህ ነገሮች ባታዩ እንኳን እኔ ይሄንን እንዳየው ላሳያችሁ በማለት ነው። እንግዲህ ይሄንን ሁሉ ታዲያ ስናደርግ ይሄ ቀላል ነገር አይደለም፣ ከባድ መስዋዕትነትን የሚጠይቅ ጉዳይ ነው። ምክንያቱም የምንዋጋው ሐዋርያው እንዳለ መጋደላችን ከስጋና ከደም ጋር አይደለም፣ ከክፋት መንፈሳዊ ሰራዊት ጋር በከፍተኛ ቦታ ጋር አሉ ከዲያብሎስ ሰራዊትና ከጨለማን ለብሰው ከሚንቀሳቀሱ የመንግስት ኃይላት ጋር ስለሆነ እንግዲህ መድኃኒዓለም ኢየሱስ ክርስቶስን እና ወላዲተ አምላክን ይዤ ይሄንን ለመስራት ዛሬ ብዬ ተነስቻለሁ። እንግዲህ እግዚአብሔር ይርዳን። እናንተም እንግዲህ በጸሎታችሁ አስቡኝ። አለልኝ ካሳዬ ይባላል። እስኪ ወደ ለንደን እንግዲህ ከተማ እንሂድ።
didn't say that. አሁን እንግዲህ ወደ ፓርላመንቱ የሴንትራል ለንደን የፓርላመንቱ ሃውስ ኦፍ ፓርላመንት እየተባለ የሚጠራው አካባቢ ነው አሁን ያለነው። የምንሄደው ወደዛ ነው። እዚሁ ፓርላመንቱ አካባቢ የታጠቁ ፖሊሶች ታጥቀው ከሙሉ ትጥቃቸው መሳሪያ ይዘው ከህዝቡ ጋር ፎቶ ይነሳሳል። እንደዚህ ነው ብዙ ጊዜ ሀገራችን ወደዚህ መጥተው የሚጎበኙ የመንግስት ሹማምንቶች ይህን ብቻ በማየታቸው ፎቶ በመነሳታቸው እንደፈለጉ የሚገቡ የሚወጡ ስለሚመስላቸው በቃ የተለየ ነው፣ ምንም ሚስጥር የለም፣ ሁሉ ነገር ግልጽ ነው እያሉ ይናገራሉ። ግን ያው ፖሊሶቹ ከሚለብሱት ልብስ ጀምሮ ቼከርድ ኮፍያው ጥቁርና ነጭ ኮፍያው ጀምሮ በአጠቃላይ የሚታየው ሌላ አይነት ሚስጥር ያየ በኋላ ላይ ትንሽ ቆይተን የምንመለስበት ነው እና ብዙ ሰዎች ከሀገራችን ይመጡና ከፖሊሶቹ ጋር ፎቶ ስለተነሳሱ ብቻ በቃ ቴንዳውን ስትሪት እንደፈለጉ ስለወጡ ስለገቡ ምንም ችግር የለም፣ በነፃነት ነው ህዝቡ የሚኖረው፣ የሚጮቆን ሚስጥር የሌለው መንግስት ነው ብለው ያስባሉ። ነገሩ ግን ከዚህ የተለየ ነው። የሃውስ ኦፍ ፓርላመንት ረጅም ታሪክ ያለው ነው። በሌላ ጊዜ በሰፊው ስለ ታሪኩ እንዳስሳለን። ቅድም አሁን ከተነጋገርንበት ጉዳይ ለማከል ያክል ቼከር እንግዲህ ኮፍያ ማለት ጥቁርና ነጭ የእንግሊዝ ፖሊሶች የሚያደርጉት ኮፍያ የፍሪሜስነሪ ኮፍያ ነው። መሬት ምድሩን የአንድ ቤት ምድርን ጥቁርና ነጭ ቼከርድ ልክ የዳማ መጫወቻ ጠረጴዛ ላይ ያለውን አይነት የሚደረግበት ምክንያት ይንግ ዮንግ ማለት ዱዋሊቲ የሚያመለክት የፍሪሜስነሪ ወይም ደግሞ በሩቅ ምስራቅም እንደዚሁ ተመሳሳይ ወደ ቻይናውም ራሱ ያለው ያንግ አጋማይ ጸጋማይ ግዙ ያለውን ለማመላከት ነው። ማለት የክፉ ኃይል ከእግዚአብሔር ኃይል ጋር እኩል አቻያ የሆነ ኃይል ያለው ነው። የትኛውን መንገድ ብትመርጥ ሁለቱም ወደ ትክክለኛው መንገድ ያስኬዳል ማለት ምንድነው? ዲያብሎስ ራሱ እንግዲህ ናይል ከሰማይ ሲወርድ ሲጣል እኔም እግዚአብሔር ነኝ የማለቱ ኃይል የድራጎኑ ኃይል የሚያመለክት ነው ማለት ነው። የጥቁርና ነጭ ፍሪሜስነሪ አንደኛው አርማቸው ነው እና እርግጥ ነው እንግዲህ ሰው ይህንን ምን ያህል ሰው ያውቃል ነው። አሁን እንግዲህ ሃውስ ኦፍ ፓርላመንት ደርሰናል። አሁን ካሜራውን ወደዛ መልሼ ያሳያቸዋለሁ። ይህ ነው እንግዲህ ሃውስ ኦፍ ፓርላመንት የሚባለው። እንደምታዩት ፖሊሶች ይጠብቃሉ በበሩ ላይ። ህንፃው ይሄን ነው የሚመስለው ሃውስ ኦፍ ፓርላመንት። እስኪ ቀረብ ብለን ምን እንዳለ በበሩ ላይ ስላሉት ግዳውን ነገሮች እንነጋገራለን። ይሄ ከፊት ለፊት የሚታየው ፈረስ ላይ ያለው ስታቹ ወይም ሐውልት የሪቻርድ ዘ ፈርስት ወይም ሪቻርድ ቀዳማዊ የሚባለው ነው። ሪቻርድ ቀዳማዊ እንግዲህ ሐውልቱ ለምን በሃውስ ኦፍ ፓርላመንት በር ላይ ሆነ የሚለው ራሱን የቻለ ሚስጥርን የያዘ ነው። እንደሚታወቀው ሪቻርድ ዘ ፈርስት አንዳንድ ጊዜ ሪቻርድ ዘ ላየን ሃርት እየተባለ ይጠራል። እንግዲህ በአንድ ጊዜ እንግሊዝን ያስተዳድር የነበረ
ኃያል ንጉስ ነው። ሪቻርድ ቀዳማዊ ወይም ሪቻርድ ዘ ፈርስት በታሪኩ ግብረ ሰዶማዊ እንደሆነ ነው የሚታወቀው። ግብረ ሰዶማዊ ከመሆኑ በተጨማሪ ሪቻርድ ኒኤንጄ ማለት ሪቻርድ ሌላ ስሙን ኒኤንጄ ማለት እያሉ ይጠሩታል ዌልሾች። ማለት ምንድን ነው? የማይጨበጥ ሰው አንዴ የስ አንዴ ኖ የሚል ወይም አንዳንድ ሰዎች ይሄ ዱዋል ፐርሰናሊቲ ያለው አይነት ሰው ነበረ። ጭራሽ የማይታወቅ ሰው ነው እያሉ ይናገራሉ። ብቻ ለማንኛውም እዚህ ጋራ የሃውስ ኦፍ ፓርላመንት በር ላይ መሆኑ ለምን አስፈለገ ለሚለው ምናልባት እንግዲህ ፓርላመንቱና በውስጡ ያሉ ሰዎች ምን አይነት ሰዎች እንደሆኑ ለመገመት ይመስላል። እንግዲህ this is anybody's guess። ይሄ ነው እንግዲህ አሁን የምናየው ሃውስ ኦፍ ፓርላመንት። አሁን እዚህ ጋራ በር ላይ ካሉ የተወሰኑ ፖሊሶች የታጠቁ ፖሊሶች ውጪ ምንም ነገር የለም ብለን ልናስብ እንችላለን። ግን ካሜራ እንዳለ ሙሉ የታጠረ ከተማ ነው ለንደን። እስኪ አሁን ወደ ትራፋልጋር ስኩዌር ወይም የትራፋልጋር አደባባይ ወደሚባለው አደባባይ እየሄድን አንዳንድ ነገሮችን እዛ ዋና አደባባያቸው ነው ትራፋልጋር አደባባይ፣ ወደዛ እየሄድን አንዳንድ ነገሮችን ለመነጋገር እንችላለን። ቀደም ብዬ ከተናገርኩት ጋራ አብሮ ለመሄድ ለንደን ከዓለም በካሜራ ወይም በሲሲቲቪ ወይም በካሜራ በመታጠር ሰርቬላንስ በማድረግ በጣም ከዓለም አንደኛ የምትባል ከተማ ነች። እንደሚታወቀው አንድ ሰው ከቤቱ ወጥቶ ስራውን ሰርቶ እስከሚመለስ ድረስ በትንሹ መንገድ ላይ ባሉ የሲሲቲቪ ወይም የስለላ ካሜራዎች እስከ 300 ጊዜ በላይ በቀን እንደሚቀረጽ ይታወቃል። ማለት በዛ ላይ ትልቅ የገንዘብ ኢንቨስትመንት ነው የእንግሊዝ መንግስት የሚያደርገው። ማለት ምንድነው እንግዲህ ይሄን ሁሉ ሰው ሲወጣ ሲገባ የመከታተል ሁኔታ ስላለ ነው። ምንም በየመንገዱ ፖሊስ ማቆም አስፈላጊ አይደለም። በካሜራ ሁሉን ነገር ከያሉበት ሆኖ መቆጣጠር ይችላሉ ማለት ነው። ካሜራ ባትሪም እያለቀ ነው። እስኪ ወደ ትራፋልጋር ስኩዌር እንሂድና አንዳንድ ነገሮችን እንነጋግራለን ዛሬ ጊዜ ካለን። ዋናው በለንደን እምብርት የፍሪሜስን ተቋሙ ያለበትን ዋናውን የሰይጣን ማምለኪያውን ቦታ ለመቅረጽ እንሞክራለን። እሺ ወደዛው እንሂድ። እንግዲህ ወደ ትራፋልጋር ስኩዌር እየሄድን ነው። እዛ ከመድረሳችን በፊት አንዳንድ ነገሮችን እየተነጋገርን ሄድ በማለት ነው። እዚህ ጋር አንድ ቢልዲንግ አለ። በስተግራ በኩል ወደዛ ስንሄድ የተለዩ አስደናቂ የሆኑ ምልክቶች በግድግዳው ላይ ያሉበት፣ እነኚህ ምልክቶች ደግሞ ኦከልት ወይም ሚስጥራዊ የሆነ ትርጉም ያላቸው ናቸው። ካሜራውን ወደዛ ላዙርና ያችሁ ሞክራለሁ። ይኸው አንደኛው እንግዲህ ምልክት ይሄ ነው። በሁለት አሳዎች የተከበበ ልጅ፣ ከላይ ደግሞ ጭራቆቹ ወይም በፍሪሜሰነሪ ታሪክ ውስጥ እንደምናየው የሚበር ፈረስ ይታያል። እነኚህ ዝም ብሎ አርቶች አይደሉም፣ ምክንያት አላቸው። ወደፊት በጥልቀት ስለ ምልክቶች በምናወራበት ጊዜ እነኚህ ምልክቶች ናቸው እንግዲህ በአንድ ሀገር በአንድ ከተማ ፍሪሜሰነሪ መኖሩና አለመኖሩ ኦከልት የሚባል ገነዶች በሙሉ በሚስጥሮች ውስጥ ራሱ ደብቆ ስለሚኖር ይህንን እንግዲህ ለማሳየት ነው። አሁን ወደ ትራፋልጋር ስኩዌር የተቃረብን ነው። ትራፋልጋር ስኩዌር ከሃውስ ኦፍ ፓርላመንት ከፓርላመንቱ ጽሕፈት ቤት
ቢያንስ አንድ 5-10 ደቂቃ የእግሩ ጉዞ ነው። ያው አሁን በርቀት እናየዋለን። ትራፋልጋር ስኩዌር እንግሊዝ ዋነኛው የሚባለው እንግዲህ አደባባዮች አንዱ ነው። አሁን እንግዲህ ትራፋልጋር ስኩዌር ደርሰናል። ትራፋልጋር ስኩዌር ለምን ተባለ፣ ታሪኩ ምንድነው የሚለውን ስናይ ትራፋልጋር ስኩዌር ይሄ ከላይ የምታዩት አድሚራል የባህር ኔልሰን የጦር መርከብ ጀነራሉ አድሚራል ኔልሰን ነው። በናፖሊዮን ቦናፓርት ጊዜ እንግሊዞች ኃይላቸውን ለማወጅ ከፈረንሳይ እና ከስፓኒሽ ጦር ጋር ተዋግተን ነው እንግዲህ እንግሊዝን ትልቅ ያደረግነውና አድሚራል ኔልሰን ነው ጦርነቱን ያሸነፈው የመራው በማለት ነው ይሄን የሱን መታሰቢያ ሐውልት ያደረጉት። ግን ይሄው እንግዲህ ከናፖሊዮን በጦርነቱ ከተሸነፈ በኋላ ነው እንግዲህ ይሄ ሲቲ የሚባለውን የእንግሊዝ የሀብትና ገንዘብ ያለበትን ከተማ ልክ በአሜሪካው ዎል ስትሪት እንደሚባለው ወደዚህ ገንዘቡን በሮዝቻይልድ ሁኔታ ጋራ በተያያዘ ሁኔታ ወደዚህ ያመጡት። ግን ውሸት ነው። ኔልሰን ናፖሊዮን ጦርነቱን አላሸነፈም። ጦርነቱን አሸነፈ በማለት ነው ለዓለም ሕዝብ ተናገሩና የዛን ጊዜ ብዙ ባለሀብቶች ገንዘባቸውን ከፈረንሳይና ከስፔን ባንኮች እያወጡ ጦርነቱን ወደ አሸነፈ ወደ ተዋለለት አገር ወደ እንግሊዝ ይዘው በመምጣት ነው እንግዲህ የኢኮኖሚ ውድቀት ነው እንዳሸነፈ ያደረጉት በውሸት ላይ ተመስርቶ ማለት ነው። ጦርነቱ ሳይሸነፍ ጦርነቱ ተሸነፈ። ስለዚህ ስቶክ ኤክስቼንጅ አሁን ላይ ኢንቨስት ያደረጉ ሰዎች ገንዘባቸው እንዳይከስር በአስቸኳይ ከሌሎች ባንኮች አንስተው ወደዚህ ወደ ሲቲ ለንደን ባንክ ወደ እንግሊዝ በማምጣታቸው ምክንያት ነው እንግዲህ የእንግሊዝ ግሬት ብሪትንነት የታወጀው ማለት ነው። እንግሊዝ እንግዲህ ብሪታንያ የሚባለው ቃሉ የመጣው ብሩተስ ከሚለው ኔፍሊም ጃይንት ነው። እሱ ቀድሞ ይሄንን ምድር ይዞ ነበር ነው የሚሉት። ብሩተስ እንግዲህ በግሪኮች አቴኒያ እንደሆነችው ለእንግሊዞች ደግሞ ብሩተስ። ያው እንደምታዩት እንግዲህ ይሄ አድሚራል ኔልሰን ሳያሸንፍ ጦርነቱን አሸነፈ ተብሎ ለዓለም ተነግሮ ነው ይሄ እንግዲህ የመታሰቢያ ሐውልት የቆመለት ማለት ነው። ከዚህ ጋር በተያያዘ ያው እንግዲህ የኔልሰን ኮለም የተባለ የሚታወቀው የኔልሰን ኮለም ልክ እንደ አክሱም ጊዜ እንደተገነባው የአክሱም ሐውልት ተብሎ እንደሚታወቀው የኔልሰን ኮለም አለ። ይሄ ኮለም ምን እንደሆነ ወደፊት የምናየው ነው። ከበላይ ደግሞ በጣም በሚገርም ሁኔታ ወደፊት እንግዲህ በአንዳንድ ሬዲዮ ፕሮግራሞች ተናግሬዋለሁ። ግን ወደፊት ምን እንናገረው በጉሙ ላይ በሰማይ የምታዩት ኬምትሬልስ የሚባለው አውሮፕላኖች የሚረጩት መርዝ ይኸው ከሰማይ ይታያል በአጋጣሚ ሆነው ማለት ነው። ኤኒዌይ ይሄ ነው እንግዲህ ትራፋልጋር ስኩዌር ባትል ኦፍ ትራፋልጋር እንግሊዞች ሉዓላዊነታቸውን ለማግኘት ማለት ከፈረንሳይ እና ከስፓኒሾች ጋር ተዋግተው በአድሚራል ኔልሰን አማካኝነት ጦርነቱን አሸንፈን እንደዚህ ነው የከበርነው ለማለት ሲሉ ነው ይሄንን እንግዲህ እዚህ ጋር ይሄንን መታሰቢያ ሐውልትና ቦታውን የገነቡት። እዚህ ቦታ ላይ በተለያየ ጊዜ የተለያዩ አዳዲስ ለአጭር ጊዜ የሚቆዩ ስታቹዎችንም ያደርጋሉ። ለምሳሌ ባለፈው የመጣው ጊዜ ሞትን የሚገልጽ አጥንቶ የወጣ የፈረስ ሐውልት አድርገው ነበር። እሱን ካነሱ በኋላ ደግሞ በባቢሎን የህፃናት የሚሰውለትን የሉሲፈር ጌት የሉሲፈር መታሰቢያ የአምልኮ ቦታውን የሚገልጽ ሐውልት አምጥተው በዚህ ብቻ ሳይሆን በአውሮፓም ሲያደርጉት ነበር።
እስኪ አሁን አንድ ቦታ አረፍ እንበልና ይሄ ዋንኛው የእንግሊዝ ሴንተር ፖይንት የሚባለው ከዚህ ብዙ አይርቅም። ዋንኛው የእንግሊዝ ማዕከል እምብርት በሆነበት የለንደን ማዕከል እምብርት በሆነበት ቦታ ላይ እስኪ ስለ አንዳንድ ነገሮች ለመነጋገር እንሞክራለን። እንግዲህ ከጀርባ ያለው እስኪ አሁን ቅድም ከጀመርንበት ካቆምንበት በመቀጠል ስለ ብሪታንያ ብሩተስ ነው እንግዲህ ብሪታንያ የሚለው መጠሪያ ስም የተወሰደው ብሩተስ ነው። ብሩተስ እንግዲህ በጃይንት ነው ኔፍሊም ጃይንት ነው እንደሚነግረን ግሪክ አቴኒያ እንደሆነችው ማለት ነው። ብሩተስ እንግዲህ ምን አይነት ጃይንት ነው ምን አይነት ኔፍሊም ነው እንደሚለው ልክ በመጽሐፍ ቅዱስ ጊዜ በመጽሐፈ ሁልቅ ፍጥረት በኋላ ነምበርስ ቡክ ኦፍ ነምበርስ የሚባለው በሁልቁ ምዕራፍ 13 ጀምረን የምናነበው ታሪክ ነው። በሙሴ ጊዜ ሙሴ በእግዚአብሔር በታዘዘው መሰረት ህዝቡን ይዞ ወደ ከነዓን ከመግባባቱ በፊት ከከነዓን ትንሽ በርቀት ጋር ሲደርስ እግዚአብሔር እንደነገረው ኤብል ቦዲ ሊሆኑ አቅም ያላቸውን ከህዝቡ መካከል መርጦ እስኪ ምድሪቱ ምን አይነት እንደሆነች ይህንን ህዝቡን ይዤ ከመግባቴ በፊት ሌላ ቀድመው ያሉ ሰዎች እንዳሉ እስኪ ሂዱና አጣሩ ብሎ በላካቸው መሰረት ሄደው የተወሰኑት ሰዎች ሄደው ሲያጣሩ ምድሪቱ እዚሁ እንግዲህ መጽሐፍ ቅዱስ ላይ የምናደርገው ታሪክ ነው በኔፍሊም ተይዛለች እና በጣም ሳይዛቸው ተፈጥሯቸው ሁሉ ግራ የሚያጋባ ትላልቅ የሆኑ ፍጥረቶች በኔፍሊም ውስጥ ተይዛለች እና ምንም ቻንስ የለንም የምንገባበት ብለው ሄደው ምድሪቱን ሰልለው የመጡ ሰዎች ለህዝቡ ሲነግሩት ህዝቡ አለቀሰ ነው የሚለው። ልክ እንግዲህ ብሩተስም እንደዛው ነው። ይሄንን ምድር የያዘው ጃይንት እንደማለት ነው። ልክ እንደ ጎልያድ ዳዊት በድንጋይ መቶ እንደጣለው እሱም እንደዚሁ ኔፍሊም ሆኑ ነው። እንግዲህ ከብሩተስ ነው ብሪታንያ የሚለው ቃል የመጣው። ለንደን የሚለው እንደዚሁ እሱም ተመሳሳይ ይሄው የኔፍሊም ዝርያ የሆነ ስሙ ኪንግ ሉድ ነው። ኪንግ ሉድ እንደዚሁ ተመሳሳይ ኔፍሊም ዝርያ የነበረ ነው። ከሉድ ከሚለው ነው ሎንደን የሚለው ቃል የመጣው ኪንግ ሉድ ምድር እንደማለት ነው። ምክንያቱም ይሄንን ለንደን ይዞ ያስተዳደር የነበረው ኪንግ ሉድ የሚባል እንደዚሁ ጃይንት የነበረ ነው። ከዛ ነው እንግዲህ እነዚህ ታሪኮች አብረው ተያይዘው የሚመጡ። ስለዚህ ከብሩተስ ብሪታንያ የሚለው ቃል መጣ። ከኪንግ ሉድ ደግሞ እንግዲህ ለንደን የሚለው ቃል መጣ ማለት ነው። ያው እንግዲህ እዛው ትራፋልጋር ስኩዌር ያለ ነው ሌንሰን ኮለም እንደሚታየው ያው እዚህ አንድ አስጎብኚ ይህንን ታሪክ ያሸነፍንበት ያደረግንበት እና የሃሪ ፖተር ሴንተርም እዚሁ ነው ያለው እያለ ለሚጎበኙት ተናጋሪዎች እየተናገረ ያለው። ያው የሚታየው የትራፋልጋር ስኩዌር ኔልሰን ኮለም ባጭሩ ይሄን ይመስላል። አሁን ደግሞ ይሄንን አካባቢ ለቀን አሁን በሎንግ ኤከር የሚባለውን መንገድ ተከትለን ዋነኛው የለንደን የፍሪሜሰነሪ ሎጅ ግራንድ ሎጅ ኦፍ ፍሪሜሰነሪ ያለበትን ቦታ አሁን ወደዛ እንሄዳለን። እስኪ ምን እንደሚመስል በመንገድም አንዳንድ ነገሮችን ስናይ እንግዲህ እየተነጋገርን እንሄዳለን ማለት ነው። ያው እንግዲህ እንደምታዩት ከፊት ለፊት ያለው ከላይ ከጫፉ ላይ ተሸርፎ ያለው የፍሪሜሰነሪ ህንፃ ነው። ግራንድ ሎጅ ኦፍ ፍሪሜሰነሪ ለንደን ያለው የተመሰረተው እንግዲህ በ1717 ነው። ከስኮትላንድ ከመጣ በኋላ
በዚሁ በለንደን እንግዲህ ሰፍሮ ይገኛል። ይሄ ነው እንግዲህ ዋነኛው የማምለኪያቸው ቦታ። ያው ጽሑፉ እንደሚያመለክተው በበሩ ላይ 17 ይላል። ከሰዓቱ ፊት ለፊት ቀረብ ብለን እናየዋለን። እንግዲህ ይሄ ነው በጣም ትልቅ የሆነ ህንፃ ነው። በተወሰኑ ጊዜያቶች እዚህ የሚደረጉ ስርዓቶች አሉ። 17 የሚለው እንግዲህ ይኸው በግልጽ ይታያል። ከላይ ጀምረን ማየት እንችላለን። እንግዲህ ወደ ጎንም በጣም ትልቅ ህንፃ ነው። ይሄ ነው ልክ ግሬት ኩዊንስ ስትሪት ገርም ነው። ግሬት ኩዊንስ ስትሪት ጋር ላይ ነው። የኩዊኗ መንገድ ላይ ነው ስያሜው ራሱ በአንዱ አቅጣጫ። ያው እንግዲህ ያው ከፊት ለፊቱ የምታየው በሩ መግቢያው ላይ ያለው ክንፍ ያለው መልአክ እጁን ያጣምማል። ማን እንደሆነ እንግዲህ ግልጽ ነው። ያው ከላይ ይታያል። ካህናቱ ላይ መላእክቶች አሉ። ሁለት መላእክት አሉ። the code of arms ስልክ ግራና ቀኝ ይዘውት ማለት ነው። code of arms እንደሆነ ወደፊት እንናገራለን ነው አብረን እንወያያለን። እንግዲህ code of arms እንትን ያደረጉ ይኖራሉ። መላእክቶች ግራና ቀኝ ይዘውታል። 1717 እንግዲህ በዚህ ወቅት ነው የመጣው። ያው ቀረብ ብለን እንግዲህ ህንፃው ጋር በቅርበት መጥቼ ነው። ጽሑፈቱ ምን ይላል? The clock below the tower commemorates the 250th anniversary of the foundation of the Origin Grand Lodge on the 24th June 1777 Grand Lodge of Freemasonry ማለት ይሄ ነው እንግዲህ የአምልኮተ ሰይጣን መቅደስ ማለት ይሄ ወጣችሁ እንግዲህ ይሄ ህንፃው በሙሉ የምታዩት ዙሪያውን እየዞርኩ ነው ያለው። ባታምኑ የሚያስፈራ ቦታ ነው። አሁን ይታወቀኛል። ከሱ እንደገና ካሜራውን ላዙርና በተቃራኒው ሳይድ ላሳያችሁ። ከላይ ይሄ ደግሞ ከሱ ትይዩ የምታዩት ጽሕፈት ምን ይላል? ህንፃ ነው እሱ። ሮያል ሜሶኒክ ትረስት ፎር ገርልስ ኤንድ ቦይስ የሚል ህንፃ ነው። ያው እንግዲህ ጽሕፈቱ የሚነበብ ይመስለኛል። ሮያል ሜሶኒክ ትረስት ፎር ገርልስ ኤንድ ቦይስ እና ፍሪሜሰነሪ የለም እያላችሁ እንግዲህ የምታወሩ ሰዎች ዜሮ ሀብት ይኸው ሌላ የጎኑ መግቢያው ነው። ዘ ግራንድ ዩናይትድ ግራንድ ሎጅ ኦፍ ኢንግላንድ 60 ቁጥር ተጽፏል። ውስጡ ይሄ ነው። በጣም የሚገርም ህንፃ ነው። ይኸው በበሩ ላይ እንደገና ሁሉም አቅጣጫ ነው በር ያለው። ይኸው ከላይ ሁለት መላእክት የወደቁ መላእክት መሆናቸው ነው እንግዲህ ያው ኮድ ኦፍ አርምስን ጋርድ እያደረጉ እየጠበቁ አቪዲ ታሴ የሚለው ጽሕፈት ምን እንደሆነ ወደፊት እንግዲህ እንነጋገራለን። ይሄ ነው እንግዲህ አካባቢውን በሙሉ ብንመለከት በጣም የሚገርም ሁኔታ አካባቢው በሙሉ ህንፃዎቹ በሙሉ ከዚህ ከፍሪሜሰን ጋር የተገናኘ ነገር ካልሆነ በስተቀር በአካባቢው ሌላ ምንም ነገር የለም። አሁን ዙሪያውን እየዞርኩት ነው። የህንፃውን ዙሪያውን ማለት ነው እንግዲህ እየዞርኩ ያለሁት። ያው ከፊት ለፊት ደግሞ ግራንድ ኮኔት ሩምስ በሙሉ የፍሪሜሰን ግራንድ ሎጅ ለማለት ነው። ግራንድ እያሉ እንትን የሚያደርጉት ስያሜ የሚሰጡት ይሄ በጣም ሚስጥራዊ የሆነ አካባቢ ነው። እዚያ አካባቢ ያሉ ሰዎች፣ የሚንቀሳቀሱ ሰዎች፣ የሚሰበሰቡ ሰዎች እንዲሁ ዝም ብሎ አይነት ሰዎች አይደሉም። አካባቢው ዙሪያውን በካሜራ የታጠረ አካባቢ ነው።
አሁን ከኋለኛው ቦታ ደግሞ ዞሬ አሁንም ለየሁኔታ እንደገና ደግሞ በዚህኛው ሳይድ ሆኜ የቀረጽኩ ላሳያችሁ ሞክራለሁ። ያው ጽሕፈቱ በሙሉ እንግዲህ ግራንድ ኮሚዩት ሩምስ። ይህ አካባቢ በአንድ ቀን በመምጣት ብቻ ውስጡን አይተን የምንጨርሰው አይደለም። በጣም የሚደንቅ አካባቢ ነው። የእንግሊዝ ፓወር ሃውስ ያለበት መሆኑ ነው። እንግዲህ ይሄ ነው በ1717 ጀምሮ የቆመው። እንግሊዞች የፍሪሜሰነሪ ግራንድ ሎጅ ይህን ይመስላል ማለት ነው። ለዛሬ ከዚህ አካባቢ ብዙ መቆየቱ አስፈላጊ ማለም ተመልሰን እንመጣና በሌላ ጊዜ ደግሞ ይበልጥ እናያለን። ዋናው ለማንኛውም በቢውልዲንጉ በእያንዳንዱ ቦታ በዙሪያው በቅርበት በሙሉ ስንመለከት በቢልዲንግ ላይ ያሉ በህንፃው ላይ ያሉ ምልክቶች በሙሉ እንዲሁ ዝም ብሎ የተደረጉ ምልክቶች አይደሉም። ሁሉም ምልክቶች ትርጉም አላቸው። የሚቀጥለው ጊዜ ደግሞ ምን እንደሆኑ የምልክቶቹ ትርጉሞች ከዚህ ከህንፃው ጋር ካለው ጋራ በማመሳከር ለማየት እንሞክራለን ማለት ነው። ለዛሬ ክፍል አንድን የኢትዮጵያዊው ማስታወሻ የኢትዮጵያዊው የእንግሊዝ ሀገር ማስታወሻ በሚል ቴስቲሞኒ ኦፍ ኢትዮጵያ በሚል ፕሮግራም እናቀርብላችሁ የቪዲዮ ወይም የተንቀሳቃሽ ምስል ማስታወሻ እንግዲህ ክፍል አንድን በዚሁ ዛሬ ቋጫለሁ። እግዚአብሔር እንደተፈቀደ ደግሞ በሌላ ጊዜ ሌሎቹ እናያለን ማለት ነው። ለማጠቃለል ያክል ምን ለማለት ፈልጌ ነው እንግዲህ ይህንን ፕሮግራም የምንሰራበት ምክንያት ምንድነው? ህዝቡ እንዲያውቅ እነኚህ ዓለምን የሚቆጣጠሩ ሰዎች መሰረታቸው ዝም ብሎ እንደ እንጉዳይ ትናንትና ብቅ ያለ ታሪክ ሳይሆን ያላቸው ረጅም ጊዜ እንግዲህ ሲንቀሳቀሱ የነበሩ ታሪካቸው ተያይዞ የመጣ እንደሆነ ከመጽሐፍ ቅዱስ ጋራ ግንኙነት ያለው በተለይ ከወደቁት መላእክት ጋራ የሚያዝ ታሪክ እንዳለው ለማሳየትና እኛም ሁላችንም እንግዲህ ከነሱ ታሪክ ጋራ በምን አይነት ሁኔታ የሚለይ ታሪክ እንዳለን በመረዳት መጽሐፍ ቅዱስ ላይ ያለው እውነት በሙሉ ዝም ብሎ የተነገረ ሳይሆን በዚህም አሁን በምንኖርበት ዓለም የሚሰራ እየሰራና ያለ የፈለጉት የሚጠቀሙበትና የሚንቀሳቀሱበት እንደሆነ አውቀን እኛም ደግሞ አባቶቻችን ባሳዩ መንገድ እንዴት አድርገን መኖር እንዳለብን ለማስተማር ነው እንግዲህ እነኚህ ፕሮግራሞችን እየሰራው ያለሁት። እንግዲህ በሌላ ጊዜ ደግሞ በጥልቀት ሌሎቹን አካባቢዎች እየተዘዋወርኩ ያሳያችሁ